የኢትዮጵያን ህዝብ ለብዛት ለመቀነስ ያልተደረገው ጥረት የለም፣ ያልተደረገው ሙከራ የለም። በመድኃኒት ለመጨረስ በአደጋም ለመጨረስ በተለያዩ ነገር የውሃ እኔ ደነቀኝ በጣም ሽንኩሮ ሚካኤል ሄጄ ምንድነው ያለኝ አድወደን ተማሪያም ውሃ ምንድነው ሀተት ገብቶ በቃ ይሄንን ስንጠቀም ነበር ሲለኝ በእውነት አማትቤያለሁ። ታላቁ መልአክ እግዚአብሔር ቃል ኪዳን በሰጠው ቦታ ላይ ቆሞ ሀተት ራሱ አጋንንት ነው። አባቶች እኮ መሆን የነበረበት በመስቀል መታችሁ መባረክ ነበር። እዛ ስብሰባ ያላችሁ ቁጭ ከምትሉ በቪኤት መኪናና በላንድ ክሩዘር እየተሽከረከራችሁ ወረዱ ከመኪናችሁ። እውነተኛ የተዋለ አባት ሆናችሁ ወረዱ። ህዝቡን እየባረ ህዝቡ ታሟል፣ ህዝቡ ታስሯል፣ ህዝቡ እያለቀሰ ነው። እናንተ እዚህ ያላችሁት አትችሉም። አስኬማችሁን አስቀምጡ፣ ቀሚሳችሁን አስቀምጡ፣ መስቀሉን አስረክቡ። እውነተኛ ለተዋለ አባቶች አስረክባችሁ 85% ልብ ብላችሁ አድምጡ። 85% ወንዶች ኢትዮጵያውያን ወንዶች 85% እድላቸው የለም። እድል ማለት እግዚአብሔር የሰጠን ማለት ነው። እግዚአብሔር እዚህ ምድር ላይ ስንመጣ ያዘጋጀልን ማለት ነው። ያ በእኛ እጅ አይደለም። ለምን የለም? ክርስቲያን ዛሬ በጸሎት አይራመድም። በራሳችን በትምህርት በእውቀት ብለን የምንጓዛቸው መንገዶች እጅግ የሰፉ ናቸው። ዛሬ በውጭ ዓለም ስንሄድ የቱ ትምህርት ይሻለኛል፣ የቱ ትምህርት ያበላኛል፣ ገንዘብ ቶሎ አስገኝቶኝ ቤተሰቦችን ህይወት የትኛው ይቀይራል ብለን በጣም ብዙ እናወጣለን እናወርዳለን፣ ብዙ እንለፋለን። ከዚህ ከ85% መሃል ግን የተወሰኑት እድላቸው መሄዱን ሲያቁ እድላቸው እንደተሰረቀ ሲያቁ እነሱ ደግሞ የተወሰኑት ማለት ነው ከዚህ ከ85ቱ ምን ያደርጋሉ? እንደተወሰደባቸው ሲያቁ እነሱም ጠንቋይ ቤት ሄደው ምታሃተኛ ቤት ሄደው እድል ከሌላ እንዴት ጎትተው እንደሚያመጡ ካልኩሌት ያደርጋሉ። የኢትዮጵያኖች እድል ወጥተዋል ብያለሁ። በኃይለ ሥላሴ ጊዜ ጠቅልሎ እያንዳንዱ የኢትዮጵያን ህዝብ እድል ተጠራርጎ ወጥቷል ብያለሁ። ንግስት ኤልሳቤት የእንግሊዝ ሀገር ንግስት ኩዊን ኤልሳቤት የምትኖረው የኃይለ ሥላሴን እድሜ ነው ብያለሁ። እመቤታችን ደግሞ የኢትዮጵያን እድል እንዲመለስ ነው። ግን ደግሞ ከተመለሰ በኋላ ደግሞ እኔ ደግሞ በተሰጠኝ ኃላፊነት በአቅሜ እግዚአብሔርን የሰው ልጅ እንዴት ማመስገን እንዳለበት እንኳን የሰው ልጆች እንስሳም ነፍሳትም አራዊቱም እግዚአብሔርን እንዴት ማመስገን እንዳለበት ንግስት ኤልሳቤት ኢትዮጵያን በሰንሰለት ይዛት ይታያል እና ይህ ሰንሰለት እመቤታችን በገለጸችልኝ መልክ ነው ለህዝቡ የገለጽኩት ማለት ነው። ያ ሰንሰለት ሲቆረጥ ብለሽ በያለች ያን ሰንሰለት በነገርኳቸው መሰረት እነ ኪሩቤል ይሄን ነገር ሰርተውታል ማለት ነው። ከዛ ብርሃን ሲበራባት ሀገሪቷ ላይ ካርታዋ ላይ ብርሃን ሲታይ ብላለች። ያንና አድርግ ያለው ማለት ነው። ሙሉ የኢትዮጵያ ካርታ በሰንሰለቱ እንግዲህ ንግስት ኤልሳቤት ጋራ ብዙዎቻችሁ አንዳንዶቻችሁ ልታውቁት ይችላላችሁ፣ አንዳንዶቻችሁ ግን አታውቁም። ንግስት ኤልሳቤት አሁን የንግስና ሀረጋቸው ሲቆጠር ሲመጣ አውሬው በንግስና እንደሾማቸው ነው መብርሃን የምትናገረው። ያው ኩዊን ኤሊዛቤት II ትባላለች። ከዛ በፊት ከሷ በፊት አባቷ ነበር። ከሷ በፊት ከዛም ያለ እናቷ አያቷ ቅድመ አያቶቿ ምናምን ያለ ሲሄድ መሰረቱ የመጣበት አውሬው እንደሾማቸው ነው የምትናገረው። አውሬው እንዳስቀመጣቸው ነው። እንግዲህ የኢትዮጵያን የሆነ ነገር ከበፊት ከጥንት ጀምሮ ሊጠርጉ ሲታገሉ ሲሯሯጡ ነበርና በንግስት ኤልሳቤትና በኃይለ ሥላሴ ተጠናቆ አለቀ ነው የምትለው።
ይሄንን ብዙ ጊዜ በቪዲዮም ተናግሬያለሁ። ንግስት ኤልሳቤጥ የኢትዮጵያን የሆነውን ነገር ጥርቅ አርጋ እንደወሰደች ነው። ይሄንንም ያስረከቡት ኃይለ ሥላሴ ናቸው። ቻይናውን ገብቶ እንግሊዙ ገብቶ አረ ስንቱ የዘር አይነት ገብቶ የኢትዮጵያ የህዝብ ተወላጁ ግን አገር ተሰዶ ወጥቷል። ያገሬው ህዝብ የለም ቻይናው ገብቷል። ሰው ሀገር ላይ ሄደን ምን ለውጥ አመጣን? ምን ለውጥ አላመጣን? ዛሬ እድል ወሳጆች ፎቅ ሰርተዋል። 75% ኢትዮጵያ ላይ የተሰሩ ህንጻዎች በማጭበርበር የተሰሩ ናቸው። ኢትዮጵያ የመጨረሻዋ ሀገር ዓለም ቢጠፋ የማትጠፋ እቺ ምድር ነች። ስለ ማይክሮቺፕ ከዚህ በፊት ተናግሬያለሁ። በየዓለሙ ይሄ ነገር ይሰራጫል፣ ይበተናል። ይችን ማይክሮቺፕ አድርጋችሁ ፍቃደኛ ሆናችሁ አድርጋችሁ ወደ ምድር ኢትዮጵያ ልግባ ብትሉ ወላዲተ አምላክ ይሄን ብላለች፣ አይፈቀድም። ያንን ነገር ሰውነታችሁ ላይ አካላችሁ ላይ አስቀብራችሁ እንግባ ወደ ምድር ኢትዮጵያ ማለት አይፈቀድም። በአሁን ሰዓት በተለያየ መንገድ ህዝቡን ለማሳት ህዝቡን ከእግዚአብሔር ፍቅር ስር ለማውጣት ከመቤታችን ምልጃ ውስጥ ለማውጣት ብዙ አይነት ሴራ እየተደረገ ነው። ስለዚህ መብራን ልጆቼን ልሰብስብ የሚያስተውልና የሚያደምጠኝ ወደ ሀገሩ ይገባል ነው ያለችው። እቺን ሀገር የሚጠብቅ ዳር ድንበሯን የሚጠብቅ ሰማዕቱ ቅዱስ ጊዮርጊስ ነው ያለች። ሰማዕቱ ቅዱስ ጊዮርጊስ ነው። በቤተ ክርስቲያን አናት ላይ ደግሞ ጉልላቱ ላይ የሚቆመው ሊቀ መላእክት ቅዱስ ሚካኤል ነው። ይሄ የተነገረኝን ነው የምነግራችሁ። ከዛ ሰወጣ የትኛው መልአክ የትኛው ቦታ ላይ እንደሚይዝ የተነገረኝን ማለት ነው። ትንሽ ጊዜ ነው ያለው ፈተና በኢትዮጵያ ላይ ይቆማል ብላለች ወላዲተ አምላክ። ትንሽ ይፈንጥዝ ውስጥ ይብላለች። ያው የኛም የኃጢያት ነገር ስላለ ከበስተጀርባችን ተንኮል ስላለን ክፋት ስላለን በስሜታዊ የምንጓዘው ነገሮች ስላሉ ይሄን ያህል ጭንቀት ውስጥ በአሁን ሰዓት ብዙ ወጣት ተጨንቆ ነው ያለው። ለመውጣትም የሚጨነቁም አሉ። በጸሎት ካደረጋችሁ ማንንም ይነካችሁ የለም። ተንበርከኩ፣ ተሰበሩ፣ አንድ ሰላም ለኪ ድገሙ። አንድ ሰላም ለኪ ድገሙ። ለምንድን ነው የምትፈሩት? ኢትዮጵያና ኢትዮጵያ ህዝቦቿ የሚከበሩበት ሰዓት ይደርሳል። እንደውም ማምላክ እንዲህ ብላለች፣ ገና ታያለሽ በኢትዮጵያ ላይ ሲመጡ መሬቷን እየሳሙ ነው የሚገቡት ብላለች። መሬቷን እየሳሙ አፍሪካ ህዝብ ለኢትዮጵያ ህዝብ ሊጮህ ነው። ምን ብሎ? የኢትዮጵያ ህዝብ እኮ እንዳልኩት አዋክበውታል። ያውቃሉ አፍሪካውያን ኢትዮጵያ መነሳት አለባት፣ ለአፍሪካ መንቀሳቀሻ ኢትዮጵያ የሆነ ነገር እና ኢትዮጵያ እንዳትነሳ ደግሞ ተነስተውባታል። እንደዚህ ይዘዋታል። ኢትዮጵያ እንደዚህ ሊጨምቋት ሲሉ በሰፊው ደግሞ ሊመጣ ነው። ዩጋንዳ፣ ታንዛኒያ፣ እነዚህን ሀገሮች ስማቸው ብቻ ነው ዛሬ የምጠራላችሁ ማለት ነው። ወደፊት በመለስበት ነገሮች ነው። ዩጋንዳና ታንዛኒያ እነዚህ ነገሮች ያዟቸው፣ ወደፊት እመጣበታለሁ። እና እነዚህ አፍሪካ ሀገሮች ኢትዮጵያን እየጠበቋት ነው። ኢትዮጵያ ደግሞ በጣም ዘገየች። ህዝብ እኮ ማሸነፍ እኮ ትችላለህ። ወላዲተ አምላክ ማሸነፊያው ነገር ሁሉ በእጅህ እኮ ነው። ኢትዮጵያ ሀገራችን ለዘላለም ትኖር። ህዝቦቿም ደግሞ እግዚአብሔርን የሚያመሰግኑ ከማህፀን ጀምሮ ልክ እንደ መጥምቁ ዮሐንስ ለእግዚአብሔር ክብር እየሰገዱ የሚወለዱ ልጆች የሚበዛባት፣ ህዝብ ለህዝብ የሚከባበርበት፣ ለሌላ አርአያ ምሳሌ የሚሆንበት፣ ቤተክርስቲያኑን የሚያስከብር፣ የእመቤታችንን ምልጃና ፍቅሯንና እናትነቷን የሚቀበል ትውልድ ያድርግልን።
እኔ በኢትዮጵያዊነት እኮራለሁ። እናንተስ ኢትዮጵያዊነት ምንድነው ብላችሁ ታምናላችሁ? ኢትዮጵያ ማለት ምን ማለት ነው? ዘኢትዮጵያ